ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም። እናንተ እንዴት ናችሁ? ዛሬ ይዤላችሁ የመጣው ረጅም አረፍተ ነገር በአማርኛና በእንግሊዝኛ መጻፍ የሚለውን ነው። ረጅም አረፍተ ነገሮችን እንዴት እንደምንጽፍ አንድ ባንድ የምናይ ይሆናል። ቪዲዮውን ደግሞ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ወደፊት የምሰራው ቪዲዮ እንዲደርሳችሁ ይሆናል ማለት ነው። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እናንተም በሚመቻቸው ሶሻል ሚዲያ አማራጭ ደግሞ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን ሶሻል ሚዲያ አማራጭ ተጠቅማችሁ ታገኙናላችሁ። ከየትኛውም ዓለም ላይ ሆናችሁ በያዛችሁ ስልክ ብቻ በኦንላይን መማር ትችላላችሁ ማለት ነው። ዛሬ ቀጥታ ወደ ትምህርታችን እንሂድ። እዚህ ጋር አስቴር አስቴር ጫማ ጫማ ገዛች ገዛች ይላል። አጠቃላይ አስቴር ጫማ ገዛች ይላል። ይህን ስንቀይረው አ ስንል ኤ ናት፣ ስ ስንል ኤስ፣ ቴ ስንል ቲ አይ እዚህ ጋር ኢ መግባት አለባት። ሶሪ ኢ ትገባለች። ቲ አይ ኢ ስትሆን ቴ ከዛ ር ስንል አር ማለት ነው። ስለዚህ አስቴር የሚለው ይሄ ነው ማለት ነው። ጫማ ስንል ጫ ስንል ሶስቶችን በአንድ ላይ ሲ ኤች ኤ ነው። ማ ስንል ደግሞ ኤም ኤ። ስለዚህ ጫማ የሚለው እንደዚህ እንቀይርና ገዛች የሚለው ደግሞ ገጂ ኢ፣ ዛ ዜድ፣ ኤ ች ሲ ኤች ማለት ነው። ስለዚህ ገዛች የሚለው እንደዚህ ይቀየራል። ኦኬ እዚህ ጋር ደግሞ ሮቤል ይላል። ሮቤል ሊ ስ ት ሮ ሊስትሮ ይ ሰ ራ ል ይሰራል። አጠቃላይ ሮቤል ሊስትሮ ይሰራል ይላል። ሮ ስንል አር ኦ፣ ቤ ስንል ቢ ኢ፣ ል ደግሞ ኤል ናት ማለት ነው። ስለዚህ ሮቤል የሚለው እንደዚህ እንቀይረዋለን። ሊ ኤል አይ፣ ስ ኤስ ናት፣ ት ቲ ናት፣ ሮ ደግሞ አር ኦ። ስለዚህ ሊስትሮ የሚለው ደግሞ ይሄ ነው ማለት ነው። ይሰራል ስንል ደግሞ ይ ዋይ ናት፣ ሰ ኤስ ኢ፣ ራ አር ኤ፣ ል ደግሞ ኤል ብቻ ማለት ነው። ስለዚህ ይሰራል ይላል። እዚህ ጋር ደግሞ ዳዊት ዳዊት ተማሪ ተማሪ ነበር ዳዊት ተማሪ ነበር ይላል። እዚህ ጋር ዳ ስንል ዲኤ፣ ዊ ስንል ደብሊው አይ፣ ት ስንል ደግሞ ቲ ማለት ነው። ስለዚህ ዳዊት የሚለው ይሄ ነው ማለት ነው። ተማሪ ስንል ተ ስንል ቲ ኢ፣ ማ ስንል ኤም ኤ፣ ሪ ስንል ደግሞ አር አይ ማለት ነው። ስለዚህ ተማሪ የሚለው እንደዚህ እንሰራለን። ኦኬ ነበር ስንል ደግሞ ነ ኤን ኢ፣ በቢ ኢ፣ ር አር ብቻ ማለት ነው። ስለዚህ ነበር የሚለው ደግሞ እንደዚህ እንጥፋለን። እዚህ ጋር ማርታ ማርታ ምግብ ሰራች ይላል። ማርታ ምግብ ሰራች። ማ ስንል ኤም ኤ፣ ር ስንል አር፣ ታ ስንል ደግሞ ቲ ኤ ማለት ነው። ስለዚህ ማርታ የሚለው ይሄ ነው ማለት ነው። ምግብ ስንል ኤም ምናት፣ ጅ ግናት፣ ብ ደግሞ ቢናት። እነዚህ ስድስተኛ ስለሆኑ አናባቢ ወይም ቫውል የላቸውም ማለት ነው። ስለዚህ ምግብ የሚለው ይሄ ነው። ሰራች ስንል ደግሞ ሰ ኤስ ኢ፣ ራ አር ኤ፣ ቺ ደግሞ ሲ ኤች ማለት ነው። ስለዚህ ሰራች የሚለው ይሄ ነው። እዚህ ደግሞ መቅደስ ባል አገባች
አገባች ይላል። መ ስንል ኤም ኢ፣ ቅ ኬ ብቻዋን፣ ደ ዲ ኢ፣ ስ ደግሞ ኤስ ናት ማለት ነው። ስለዚህ መቅደስ፣ ባ ቢኤ፣ ቢና ኤ ባ ይባላሉ። ል ኤል ብቻዋን ማለት ነው። ስለዚህ ባል፣ አ ኤ ናት፣ ገ ጂ ኢ፣ ባ ቢኤ፣ ች ደግሞ ሲኤች ማለት ነው። ስለዚህ አገባች የሚለው ይሄ ነው። አጠቃላይ መቅደስ ባል አገባች ይላል። እዚህ ጋር ደግሞ መዲና መዲና ይላል። ቤት አጸዳች አጸዳች። መዲና ቤት አጸዳች። መ ስንል ኤም ኢ፣ ዲ ዲ አይ፣ ና ኤን ኤ ማለት ነው። ስለዚህ መዲና የሚለው ይሄ ነው። ቤት ስንል ቤ ቢኢ፣ ት ደግሞ ቲ ብቻ። ስለዚህ ቤት የሚለው ደግሞ ይሄ ነው። አጸዳች ስንል አ ኤ ናት፣ ጸ ቲ ኤስ ኢ፣ ዳ ዲ ኤ፣ ቺ ደግሞ ሲኤች ማለት ነው። ስለዚህ አጸዳች የሚለው ደግሞ እንደዚህ እንጽፈዋለን። አጠቃላይ መዲና ቤት አጸዳች ስንል እንደዚህ ነው። ለዛሬው እዚህ ጋር እንጨርሳለን። ቀጣይ ደግሞ አሪፍ አሪፍ የሆኑ ቪዲዮችን ይዤላችሁ እመጣለሁ። ቪዲዮ ደግሞ ሁሌ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች ተጠቅማችሁ አግኙን። ከየትኛውም ዓለሙ ናችሁ ከየትኛውም ቦታ በሚመቻችሁ ሰዓት በያዛችሁ ስልክ ብቻ ኦንላይን መማር ትችላላችሁ ማለት ነው። አመሰግናለሁ። መልካም ጊዜ